የዋህ ከመሆኔ የተነሳ ይሄንን ሁሉ ነገር በትግስት አይቼዋለሁ እንጂ የከረረ ነገር ሲመጣብኝ እጥፍ ማለት ፈጥሮ እንደዚህ አይነት ባህሪ ነው ያለኝ። በቃ በጣም ሮህሮህ፣ በጣም አዛኝ፣ በጣም ቻይ፣ በጣም ትግስተኛ። በእውነት ነው የምነግራችሁ፣ ትግስተኛ አይገልጸውም። ባህሪ እንደዚህ ነው። በጣም በተደጋጋሚ ሰዎችን እታገሳለሁ፣ ለሰዎች ራራለሁ። ይሄ ባህሪ ነው ስቲል አሳልፎ የሰጠኝ ማለት ነው። በቃ እውነቱ ይሄ ነው። ሩህሩህና የዋህ ከመሆኔ የተነሳ ይሄንን ሁሉ ነገር በትግስት አይቼዋለሁ እንጂ የከረረ ነገር ሲመጣብኝ እጥፍ ማለት ፈልጌ አይደለም። እና እንግዲህ በኔና በልጆቼ ላይ በደልን አደረሰብን ያልኩትን ተወልደ ከበደ እነሆ በዛሬው ቀን የዓለም መድኃኒት ኢየሱስ ክርስቶስ ፈቅዶልኝ ለንስሐ ጊዜ ሰጥቶኝ በጣም ብዙ የእግዚአብሔር ቤቶች ሄጃለሁ። ነገር ግን አንድም ሰዓት ይሄን ግለሰብ በአካል በፊት ለፊት አግኝቼ ለማነጋገር አልቻልኩም። ምክንያቱም ያው እንግዲህ እሱ በፊት ለፊቴ ስለማይመጣ ያንን ነገር ማድረግ አልቻልኩም። ስለዚህ ኢትዮጵያውያን እድሉን ስጡኝና ህፃናት ልጆቼ እንዲማሩልኝ፣ ነገን እንዲቀጥሉልኝ ብዙ የኢትዮጵያ ህዝብ አለ ሰፍ ብሎ እነዚህን ህፃናቶች ማስተማርና መንከባከብ የሚችል እኔ ደግሞ የጎደለኝ መስራትና አቅሜ የደከመው ብዙ ተቸግሮ ያሳድጋል፣ ብዙ ተቸግሮ ብዙ ሆኖ ምናምን ብሏል። አሁን ዩቲዩብ ላይ እንግዲህ አቶ ተወልደ ሲናገር የሰማሁት ነገር አለ። ነገር ግን የሰው ልጅ ብዙ ተቸግሮ ብዙ ተሰቃይቶ ብዙ ነገር ሆኖ እኮ ጤነኛ ሆኖ ነው ያንን ማድረግ የሚችለው። ጤነኛ ሳይሆን ውስጥ አካሉ ተጎድቶ ውስጡ ብዙ አይነት ስቃይ ያለበት ሰው ከዚህ በላይ እንዴት ሊጎዳ ይችላል? ብዙ ተጎድተናል። ባቻልነው አቅማችን ብዙ ተጎድተናል። እኛም በምንችለው ሁሉ ብዙ ተጎድተናል። እግዚአብሔር በሚያውቀው ብዙ ተጎድተናል። ምናልባት እንግዲህ ፊታችን ተጫጭሮ ወይ እንግዲህ አንድ እግራችን ተቆርጦ አንድ እጃችን ተቆርጦ ምናምን እንደዛ ካልሆነ የታየው በስተቀር እንደዛ መሆን ካለበት እንጂ ብዙ ተጎድተናል፣ ብዙ ተሰቃይተናል። እኛም በቻልነው ብዙ ሆነናል። ስለዚህ እኔ ልናገር የምፈልገው ነገር ይቅርታ ማለት ፈልጋለሁ። እኔ መሞት አልፈልግም። ህፃናት ልጆቼን ነገ ከነገ ወዲያ እናታቸው አለሁላቸው ብዬ ለአይናቸው እንድታያቸው ፈልጋለሁ። አዎ እነሱ ስለተለዩኝ ቶሎ ብላ ያለ ቀኗ እንድትሄድ ቶሎ በቃ የሆነ ነገር ማውራት የለባትም፣ የሆነ ነገር ማናገር የለባትም፣ ለህዝብ ማሳውን ብቻዋን ናት፣ በቃ ቶሎ እናጥፋት፣ ቶሎ እንጨርሳት ምናምን እንደዛ በፍጹም በእግዚአብሔር ስም በእውነት ንስሐ ግቡና ወደ እግዚአብሔር ተመለሱና እግዚአብሔር የሚፈልገውን ነገር አድርጉ። እግዚአብሔር የምትጠይቁትን ነገር ሁሉ ይሰጣችኋል። በእውነት ተውኝ፣ እኔን አትግደሉኝ። እግዚአብሔር ምስክሬ ነው። ህፃናት ልጆቼ እኔን ይፈልጉኛል። ምንም ባይኖረኝ እናትነቴን ይፈልጉታል። ህፃናት ልጆቼም ደግሞ ባሉበት ደህና ይሆኑልኝ። በእውነት እስካሁን እግዚአብሔር እንደጠበቀልኝ እናንተም እንደጠበቃችሁልኝ እንደተንከባከባችሁልኝ እግዚአብሔር አምላክ በእውነት እድሜና ጤና ይስጥልኝ። እኔ ሐሰትም ይሁን እውነትም ይሁን ማን ያውቃል? እግዚአብሔር ያውቃል። ማን ያውቃል? ኢየሱስ ያውቃል። ማን ያውቃል? ባለቤቶቹ ያውቃሉ። በቃ እውነቱ ይሄ ነው። ለኢትዮጵያ ህዝብ ግልጽ የማደርገውና እውነት የማደርገው ነገር ይህና ይሄ ብቻ ነው። ማን ያውቃል? ባለቤቶቹ ያውቃሉ። ማን ያውቃል? እግዚአብሔር ያውቃል። ነገር ግን ይቅር ባይነት፣ መልካምነት፣ ደግነት ኪሳራ የለውም። ይቅር ባይ መሆን። ሰላም የተከበራችሁና የተወደዳችሁ ኢትዮጵያውያን፣ እያንዳንዱ ኢትዮጵያዊ በእኔ ሊማር ይችላል፣ በእኔ ትምህርት ሊወስድ ይችላል። ለምን እንዴት ብትሉኝ ሁልጊዜም ሰላም ይሻላል፣ ፍቅር ይሻላል፣ መስማማት ይሻላል። የተከበረውና የተወደደው የክቡር ዶክተር ጠቅላይ ሚኒስተር ዶክተር አብይ
እጅግ አድርጌ የምወደው የማከብረው ትልቅ የሆነ ክብር ያለኝ አባቴ የኢትዮጵያ መሪ አንደኛው በዓለም ሁሉ አንደኛው ባደርገው አያንስበትም። ምክንያቱም ታላላቅ የተጣሉ ሀገራትን ያስታረቀ እንዲሁም በየቦታው በመሄድ ችግር ያለባቸውን ችግራቸውን ሲፈታ የተጣሉትን ሲያስታርቅ እዚህም ሀገር ደግሞ አገራችን እየተንቆጠቆጠችና እያበራች ያለች እድሜ ለተከበረው ለንጉሱ ለተወርዋሪው ኮከብ የክቡር ዶክተር ጠቅላይ ሚኒስትር ዶክተር አብይ እኔ እሱን ሳላደንቅ አላልፍም። ምክንያቱም ሰላም ይሻላል ያለው ነገር አለ። ከምንም ነገር በላይ ሰላም ይበልጣል። ሰላምን የሚያክል ምንም ነገር የለም። ይቅር ባይነትን የሚያክል ምንም ነገር የለም። ሰው ለሞተ ሰው አይደለም ይቅርታ ማቅረብ ያለበት። ሰው ከሞተ በህይወት ካጣነው አለፈ፣ የት እናገኘዋለን? ነገር ግን በቁሙ እያለ በህይወት እያለ ደስተኛ መሆን ካለበት ደስተኛ ይሁን። ኢትዮጵያውያን እኔ እስከዛሬ ምናልባት በእኔና በልጆች ላይ ብዙ ነገሮችን አደረገ እያልኩኝ ያው ምናልባት ባስከፋሁት ክፉ በተናገርኩት ክፉ ባወጣሁት ቃላት ምናልባት ቅያሜ ኑሮት ህፃናት ልጆቼን ከተለየዋቸው ቀናቶች ወራቶች አልፈው ወደ 3ኛ ወር እየገባ ነው። ስለዚህ እንደተባለው ክፉ ነገር እንዲደርስባቸው በልጆቼ አልፈልግም። አይደለም በህፃናት በዱዳዎቹ ምንም በማያውቁት አምጪን ፍጠሪን ሳይሉ በፈጠርኳቸው እግዚአብሔር በሰጠኝ የኃጢአት ትንሣኤዎች በእነሱ በእኔም በአሮጊቷ በበሰበስኩት በከንቷ እውነቴ ነው ለንስሐ ጊዜ ሳላገኝ መሞትን አልፈልግም። ያለ ቀኔ መሄድን አልፈልግም። በክርስቶስ ፊት ታጥቤ ንስሐ ገብቼ ያጠፋሁትን አምላኬን ይቅር ብዬው ተንበርክኬ አመስግኘው እውነት አንተ ትክክለኛ አምላክ ነብዬ እሱ ፊት በደስታ አምልኬው ብሄድ አይከፋኝም። ስለዚህ እኔ አሁን እያሳለፍኩ ያለሁትን ነገር የኢትዮጵያ ህዝብ አያውቅም። እኔና እግዚአብሔር ግን እናውቃለን። እኔ አውቃለሁ፣ እግዚአብሔር ያውቃል። ሌላም የሚሰራውን ነገር ደግሞ ማንኛውም አካል ባያውቅም ራሱ ባለቤቱ ግን ያውቃል። በቃ ይሄ በቂ ነው። ይሄ የአደባባይ ሚስጥር አይደለም። ይሄ የአደባባይ ሊወራ የሚገባው ነገር አይደለም። አንዳንዴ የምትጠይቁትን ወይም ደግሞ የምታናግሩትን ሰው ወይም ደግሞ የምትፈልጉትን ሰው ፌስ ቱ ፌስ አግኝታችሁት በአካል ብታነጋግሩት መልካም ነበር። ነገር ግን ያንን ሊያደርግልኝ የቻለ አንድም አካል አላገኘሁም። በተከታታይ ያው ለክስ ሄጃለሁ፣ በተከታታይ ለአቤቱታ ሄጃለሁ፣ በተከታታይ በለቅሶ በሐዘን ብዙ ነገሮችን አድርጌያለሁ። ነገር ግን ምንም አይነት መፍትሄ ላገኝ ግን አልቻልኩም። ስለዚህ ተጨባጭነት የሌለው ነገር ስለሆነበት የኢትዮጵያ ህዝብ ውስብስብ ያለ ነገር ሆኖበት ግራ የተጋባ ማህበረሰብ ስላለ እኔ ለዚህ ሁሉ ህዝብ መልስ ይዤ የምቀርበው ምንድነው የተፈጠረው እየተፈጠረ ነው ያለውና እየጨሰ ያለውን ነገር ጭሱ እንዳይነድ ነዶም ደግሞ አላስፈላጊ የሆነ ነገር እንዳያቃጥል አስፈላጊ የሆነም ነገር እንዳያቃጥል ተቃጥሎም ደግሞ አመድ እንዳይሆን መጀመሪያ ከጭሱ ማጥፋት አለብን። እየጨሰ ያለውን ነገር ማጥፋት አለብን። ከዚህ በፊት በሴቶችና ህፃናት ዙሪያ ተነጋግረን ተገናኝተን ነገሩን ለማብረድ በኔ በኩል ይቅርታ ቢሆን ይሻላል። የከረረ ነገር ሲመጣባት ሴትዮዋ እጥፍ ትላለች የሚባል ነገር ሰምቻለሁ። እንደሱ አይደለም።
በባህሪዬና በተፈጥሮዬ ይቅርባይና ቻይና ትግስተኛና ሩህሩህ አዛኝ ስለሆንኩ ነው። በተፈጥሮ እንደዚህ አይነት ባህሪ ነው ያለኝ። በቃ በጣም ሩህሩህ፣ በጣም አዛኝ፣ በጣም ቻይ፣ በጣም ትግስተኛ። በእውነት ነው የምነግራችሁ። ትግስተኛ አይገልጸውም። ባህሪዬ እንደዚህ ነው። በጣም በተደጋጋሚ ሰዎችን እታገሳለሁ፣ ለሰዎች እራራለሁ። ይሄ ባህሪዬ ነው። ስቲል አሳልፎ እየሰጠኝ ማለት ነው። በቃ እውነቱ ይሄ ነው። ሩህሩህና የዋህ ከመሆኔ የተነሳ ይሄንን ሁሉ ነገር በትዕግስት አይቼዋለሁ እንጂ የከረረ ነገር ሲመጣብኝ እጥፍ እጥፍ ማለት ፈልጌ አይደለም። እና እንግዲህ በኔና በልጆቼ ላይ በደልን አደረሰብን ያልኩትን ተወልደ ከበደ እነሆ በዛሬው ቀን የዓለም መድኃኒት ኢየሱስ ክርስቶስ ፈቅዶልኝ ለንስሐ ጊዜ ሰጥቶኝ በጣም ብዙ የእግዚአብሔር ቤቶች ሄጃለሁ። ነገር ግን